walking around. I looked at this picture of Jesus on the wall, and Jesus walks through the picture. He walked through it like it was a door. Jesus said, "Go and tell the church." ሮቢን ይባላል። ዲያብሎስ ገና በልጅነቱ እየተከታተለ ሊያጠፋው ሞክሯል። በአንድ ጊዜ ላይ ሙሉ ሰውነቱን ሽባ ለማድረግ ፈልጎ ነበር። ነገር ግን ሮቢን እግዚአብሔር የመረጠው ሰው ነበርና በብዙ ታምራት ታደገው። ቢሆንም ግን ሮቢን ሕይወቱ በውጣ ውረድ የተሞላ ነበር። ሮቢን ከሰማይ አንድ አንገብጋቢና አስቸኳይ መልእክት ይዞልን መጥቷል። ምድር በጉጉት ሰማይ ደግሞ በታላቅ ደስታ የሚጠባበቀውን መልእክት ይዞልን መጥቷል። ይህ መልእክት በቀጥታ አንተን አንቺንና እኛን ይመለከታል። በምድር ላይ እየኖራችሁ እስከሆነ ድረስ ይህ መልእክት ቀጥታ እናንተን ይመለከታችኋል። በተጨማሪም ሮቢን በገሃነም ውስጥ ያየውን ይነግረናል። መጥፎ ሽታ፣ በየቀኑ ህመምና ስቃይን መቋደስ። በዛ ስፍራ ያሉ ሰዎች በተለያየ የስቃይ አይነት ውስጥ ያልፋሉ። የሚያሰቃያቸው ሳይቀሩ ልዩ ፍጥረቶች ይመስላሉ። የሰው ቅርጽ አልነበራቸውም፣ አጋንንቶች ናቸው። ይህ ስፍራ ለሰው ልጅ ያልተዘጋጀው ገሃነም ነው። በእርግጠኝነት ይህን መልእክት ከሰማችሁ በኋላ ሕይወታችሁን እንድታስተካክሉ ይጠቅማችኋል። ይህን ምስክርነት ላላመኑ ሰዎች አጋሯቸው። መልካም ቆይታ። አስተዋዋቂው እንዲህ ሲል ፕሮግራሙን ይከፍታል። ዛሬ ላይ የምናቀርብላችሁ እንግዳ የእግዚአብሔርን ኃያልነትና ትልቅነት የሚያሳይ ምስክርነት ይዞልን መጥቷል። ሮቢን ከኒንጋም ይባላል። ሮቢንም ኢየሱስ ክርስቶስ በፍርድ ቀን ምን እንደሚከሰት ነግሮኛል፣ በራእይ አሳይቶኛል ብሎናል። ወደፊትም ምድር ይዛ የምትመጣውን ነገር ይነግረናል። ኢየሱስ ምንድነው ያሳየው? ለኛስ ይህ መልእክት ምን ማለት ነው? ይህ ምስክርነት ሊያመልጣችሁ አይገባም። ሮቢን እንኳን ወደዚህ ዝግጅት በደህና መጣ። እስቲ ቀጥታ ወደ ምስክርነት ከመግባት በፊት ለአድማጮቻችንና ተመልካቾቻችን ስላንተ ማንነትና የግል ታሪክ በጥቂቱ ንገረን። ሕይወት በተወሰነ መልኩ ምን ይመስል እንደነበረ ንገረን አለው። ከዚህም በኋላ ሮቢን እንደዚህ ብሎ መናገር ጀመረ። ወደዚህ ቃለ መጠይቅ ስለጠራችሁኝ አመሰግናለሁ። በመጀመሪያ ከልጅነት ታሪኬ ልጀምርላችሁ። ገና አንድ ፍሬ ልጅ እያለው ነው እግዚአብሔር በኔ ሊሰራ የወደደው። የ3 ዓመት ሕፃን ልጅ እያለው ኢየሱስ በነበርኩበት ክፍል ገባ። በሰዓቱ እኔም ትንሽ ልጅ ነበርኩኝ። እሱ ብቻ ሳይሆን በቤት ውስጥ የነበሩት አያቶቼ ብቻ ነበሩ በኢየሱስ ክርስቶስ የሚያምኑት። እቆይበት የነበረው የአያቶቼ ቤትም በአጋንንትና በጨለማ ሥራ የተዋጠ ቤት ነበር። ምክንያቱም በድንገት አንዳንድ ነገሮች በራሳቸው ይንቀሳቀሳሉ። ባዕድ የሆኑ ነገሮችም ድንገት ከመሬት ተነስተው የሆነ ቦታ ይገኛሉ። በአጠቃላይ ያ ቤት ሃንትድ ወይም ደግሞ በጨለማ ስር ያለ ቤት ነበር። ይሁን እንጂ ቤተሰቦቼ በዚህ ነገር ግድ የሚሰጣቸው አይመስሉም። በዛም ወቅት ለብዙ ሌሊቶች ከተኛውበት ስጋዬን ወደ ታች እያየው ነፍሴ ግን ወደ ላይ ወጥታ እመለከት ነበር። የሚገርመው ነገር አሁን ያሉኝ ሕፃናት ልጆች እንኳን እንደዚህ አይነት ልምምድ እንዳላቸው ይነግሩኛል። እኔም በልጅነቴ በእንደዚህ አይነት ልምምድ ስላለፍኩኝ እነሱን ለማመን አይከብደኝም፣ ግር አይለኝም ነበር። እኔም ገና ልጅ እያለው ነበር እንደዚህ አይነት ልምምዶችን የተለማመድኩት። አንድ ቀን እንደዚሁ ከሰውነቴ ውስጥ ወጥቼ ወደ ላይ መንሳፈፍ ጀመርኩ። ከዚህም በኋላ እየሄድኩኝ ቀጥታ ኪችን ወዳለው ክፍል ውስጥ ገባው። በዚህ ክፍል ውስጥ ከጥንት ጀምሮ የተሰቀለ አንድ ስዕል አለ። ይህ ስዕል የኢየሱስ ክርስቶስ ስዕል ነበር። በእርግጥ ያ የተዘበራረቀው ክፍል ራሱን ማስተካከል ጀመረ። ይህን ሁሉ ግን ሳይ በመንፈስ ነበርኩ። ይህንንም በመገረም እያየው ሳለ ድንገት ከዛ ምስል ስዕል ውስጥ አንድ እጅ እየወጣ አየው። ያም ኢየሱስ ክርስቶስ አካል ለብሶ ሲወጣ ተመለከትኩኝ።
ከስዕል ውስጥም የወጣው ልክ እንደ በር አድርጎ ነበረ። ምንም የከበደው ወይም ደግሞ አዲስ ነገር ፈጥሮ አይደለም። ልክ በር ከፍቶ እንደሚገባ ሰው ነበር በዛ ስዕል በኩል የገባው። ከወጣም በኋላ እኔን ተመለከተኝ። ልክ ሲመለከተኝ ግን አይኖቹ ውስጥ የሚገርም ፍቅር አለ። ፈገግታው ራሱ መቼም ቢሆን ከጭንቅላት የማይጠፋ ነው። አስታውሳለሁ ለመጀመሪያ ጊዜ በፍቅር አይኖቹ ሲመለከተኝ ከኔ ውጪ ማንም ሰው ያለ አይመስልም ነበር። በስስት ይመለከተኛል። አስታውሳለሁ ኢየሱስ ክርስቶስ ለመጀመሪያ ጊዜ በነዛ የፍቅር አይኖቹ ሲመለከተኝ ነፍስም አልቀረልኝም ነበር። ከሱ ጋር በመሆን ሰዓት ሁል ጊዜ የሰላም እና የፍቅር ስሜት ይሰማኛል። በውስጣችሁም እሱን ማመን እንዳለባችሁና ሊጎዳችሁ እንደማይፈልግ ወዲያውኑ ይታወቃችኋል። የደህንነትም ስሜት በውስጣችሁ ይፈሳል። በሰዓቱ በዛ ቤት ውስጥ በምኖር ጊዜ ምንም አይነት የደህንነትና የሰላም ስሜት አይሰማኝም ነበር። ታዲያ በዚህ ሰዓት ኢየሱስ ክርስቶስ ወደ ክፍሉ ሲመጣ ምን አይነት ስሜት ሊሰማኝ እንደሚችል መገመት ትችላላችሁ። ኢየሱስም ዞር ብሎ ተመለከተኝና ፈገግ አለ። አሁን ድረስ ያንን ፈገግታውን ሳስብ ደስ ይለኛል። ኢየሱስን በምትመለከቱ ጊዜ ምንም አይነት ችግር አይኖርም። የነበረባችሁ ሐሳብና ጭንቀቶች በሙሉ ይጠፋሉ። ከዚህም በኋላ አንድ ጥያቄ ጠየቀኝ። ምን ትፈልጋለህ አለኝ። ልክ ንጉሡ ሰለሞንን የጠየቀው አይነት ጥያቄ። በጊዜው ራሱ ሰለሞን ምንም አይነት ነገርን መጠየቅ ይችል ነበር። ነገር ግን ስለ ጥበብ ጠየቀ። ምናልባት ምን ይጠይቅ ይሁን ብላችሁ ታስባላችሁ? እንደ ሰለሞንም ጥበብና ብልጽግና ወይም ደግሞ መምራትን አልነበረም የጠየቅኩት። ኢየሱስ ክርስቶስ ያ ሁላችንም የምንመኘውንና አንድ ቀን በጠየቀኝ ብለን የምናስበውን ጥያቄ ጠየቀኝ። ምን ትፈልጋለህ አለኝ። እኔም በልጅ አንደበት አንድ የሚያስቅ ምላሽ መለስኩኝ። አንድ ሾርባና ብስኩት እፈልጋለሁ አልኩኝ። ነገር ግን በዚህ መልሴ አትፍረዱብኝ፣ ምክንያቱም ገና ሕፃን ልጅ ነበርኩ። አሁንም ሳስበው ግን ይገርመኛል። ኢየሱስ ክርስቶስ ለ3 ዓመት ሕፃን ልጅ ግድ ብሎት ምን ትፈልጋለህ ብሎ ይጠይቃል። ምን አይነት የሚደንቅ አምላክ ነው ያለን። የሚገርመው ነገር ግን ይህ ብቻ አይደለም። እቤት ውስጥ ከነበረ ከአንድ ጣሳ ውስጥ እጁን ሰደደና አንድ ብስኩት አውጥቶ ሰጠኝ። እየበላውም ሳለ በዛ በሚያምር ፈገግታው ይመለከተኝና ፀጉሬን ይዳብስ ነበር። ይህን እንኳን በምነግራችሁ ወቅት ያ የእጁ ዳበሳ ይሰማኛል። ይህንንም ከተመለከትኩ በኋላ ከተኛሁበት ነቃው። ስነቃም ራሴን በአልጋዬ ላይ ነበር ያገኘሁት። ያ ቀን የማረሰው ከኢየሱስ ክርስቶስ ጋር ለመጀመሪያ ጊዜ የተያየንበት ቀን ነበር። ከዚህም በኋላ ወደፊት ልውሰዳችሁና ወደ 8 ዓመቴ ላምጣችሁ። በጊዜውም እንደ ማንኛውም የ8 ዓመት ሕፃን ልጅ ልፊያና ድብድብ እንዲሁም ካራቴ የመሳሰሉ ነገሮችን እወድ ነበር። ምክንያቱም በሰዓቱ የምናያቸው የአሻንጉሊት ፊልሞችም ሆነ ፊልሞች የተመሰረቱት በእንደዚህ አይነት ነገር ላይ ነው። አስታውሳለሁ አዘውትሬ የምለማመደው ካራቴ ነበር። ይህን ልምዴንም ውጪ ላይ መለማመድ እወድ ነበር። አንድ ጊዜ ላይም ወቅቱ የበረዶ ወቅት ነበር። ይህ ማለት ጥር፣ የካቲት፣ መጋቢት ወር ላይ ነው። ምንም እንኳን ውጪ ላይ እንደዚህ አይነት ልምምዶችን ማድረግ በወድም አሁን ላይ በረዶ ነው። ስለዚህ የቅዝቃዜ ወቅት ስለሆነ ብዙ ጊዜ ከቤት እንድወጣ አይፈቀድልኝም። ገና ልጅ እያለሁም የአስም በሽታ ነበረብኝ። ይህ ማለት ቅዝቃዜ ሲነካኝ ብዙ ጊዜ ለመተንፈስ እቸገር ነበር። ታዲያ አንድ ቀን በትምህርት ቤት ውስጥ እያለው ምንም አይነት ሰፋፊ ጃኬትና የእጅ ጓንቶች እንኳን ሳላረግ ለአስተማሪዎቼ ከልጆቹ ጋር ውጪ መጫወት እንደምፈልግ ነገርኳቸው። ጊዜው እጅግ በጣም ቀዝቃዛና በረዶ በጥቂቱ እየዘነበበት የነበረበት ወቅት ነው። እኔ ምንም እንደማልሆን ዋሽቻቸው ወደዛ ወደ ውጪ ለመጫወት ሄድኩ። ከተፈቀደልንም በኋላ ጓደኞቼን ሰብስቤ ወደ ውጪ ወደ ትምህርት ቤት ግቢ ውስጥ ወጣን።
ከዚህም በኋላ ለጓደኞቼ በፊልም ላይ የተማርኩትን የካራቴ ወይም ደግሞ የምት አይነት ላሳያችሁ ብዬ ሰበሰብኳቸው። ከአንድ ከፍታ ላይም ሆኜ በመዝለል አየር ላይ እግሮቼን አጣጥፌ የአንድ የካራቴ እንቅስቃሴ አይነት አሳየኋቸው። ከከፍታው ላይ ከዘለልኩ በኋላ በረዶ ላይ ስለማርፍ ምንም ችግር የለውም ብዬ አስቤ ነበር። ነገር ግን ለካስ ከበረዶ ስር የተደበቀ ብረት እንደነበረ አላወቅኩም። ከዚህም በኋላ እግሮቼ እንደታጠፉ ወደ መሬት መውረድ ጀመርኩኝ። ምንም የፍርሃት ስሜት አልተሰማኝም፣ ምክንያቱም ደግሞ በረዶ ላይ ነው የማርፈው ብዬ ስላሰብኩ ነው። ነገር ግን ባላሰብኩት ሁኔታ ወገቤን ወይም ደግሞ ስፓይናል ኮርዴን ያ ብረት መታው። እጅግ በጣም የሚጎዳ ህመም ነበረው። ወዲያውኑ እዛ ብረት ላይ እንዳረፍኩኝ ከአንገቴ በታች ሽባ ሆንኩኝ። ማንቀሳቀስ አቃተኝ። ወዲያውኑ ራሴን ሳትኩኝ። ስነቃም ራሴን የሆስፒታል አልጋ ላይ አገኘው። ራሴ በአንድ ነገር ተጣብቋል። እጆቼና እግሮቼን ሰውነቴንም መንቆጣጠር አልችልም ነበር። ነገር ግን አወራለሁ። ማነው ጭንቅላቴን ያሰረኝ ብዬ ጮህ ጀመር። ምክንያቱም መላ ሰውነቴ ስለታሰረ መንቀሳቀስ ያቃተኝ ነበር የመሰለኝ። እጃቸውንም በደረቴ ላይ አርገው ሲያሹት በአይኖቼ እመለከታለሁ። ነገር ግን ምንም አይነት ስሜት አልነበረው። ከዚህም በኋላ ሐኪሙ አንድ ሹል መርፌ ያለበትን መሳሪያ አመጣና እግሬን ወጋኝ። ይህን ሁሉ ሲያደርግ እመለከታለሁ እንጂ ምንም አይነት ስሜት አልነበረውም። ሐኪሙ በመቀጠል እንደሚሰማኝ ጠየቀኝ። ነገር ግን ምንም አይነት ስሜት አልነበረውም። ከዚህም በኋላ በተኛውበት አልጋ እግርጌ በኩል አንዲት ሴት አየው። ይቺ ሴት ቁመኗ በጣም ያምር ነበር። ይቺም ሴት አይኔን ተመለከተችና ፈገግ እያለች እጆቿን አርገበገበችልኝ። ከዚያ ወዲያውኑ ተሰወረች። እኔም ለእናቴ እንድታያት ብጠቁምም እንኳን እናቴ እሷን መመልከት አልቻለችም ነበር። እኔን ይቺ ማናት ብላችሁ ከጠየቃችሁኝ በግሌ የምሰጣችሁ መልስ ይቺ የምትጠብቀኝ መልአክ ነች ብዬ ነው ልነግራችሁ የምችለው። የሚገርመው ይቺ ሴት እንኳን የለበሰችው ሙሉ በሙሉ ነጭ የሆነና የሚያንጸባርቅ ልብስ ነበር። ከዚህ በኋላ በነበርኩበት ስፍራ ላይ አንድ የሚያስፈራ ድምፅን እሰማለሁ። ይህ ድምፅ ልክ እንደ ነጎድጓድ ድምፅ ነበር። የመብረቅም ይመስላል። እጅግ በጣም ጠንካራና ኃይለኛ ነገር በውስጡ እንዳለ ያስታውቃል። ይህ ድምፅ እግሮችህን አንሳ ሲል ነገረኝ። ይህ ድምፅ የኢየሱስ እንዳልነበር አውቃለሁ፣ ምክንያቱም የኢየሱስን ድምፅ አውቃለሁ። የመንፈስ ቅዱስም ድምፅ እንዳልሆነ እርግጠኛ ነበርኩ፣ ምክንያቱም የመንፈስ ቅዱስ ድምፅ ልክ እንደ ኢየሱስ ነው። ረጋ ያለና ቀስ ያለ ነው። ይህ ጠንከር ያለና ኃይል ያለው ድምፅ ነው። ምናልባትም የእግዚአብሔር ወይ ደግሞ የመላእክት ድምፅ ይመስላል። እግሮችህንም አንሳ ከሚለው ትዕዛዝ በኋላ እግሮቼን ለማንሳት ሞከርኩኝ። ትዝ ይለኛል ቀኝ እግሬን ለማንሳት በተጣጣርኩኝ ጊዜ ምንም አይነት እንቅስቃሴ አልነበረም። እኔም እግሬን ማንሳት ሲከብደኝ በጭንቀት አልችልም ብዬ ጮኩኝ። ከዚህም በኋላ አጠገቤ የነበረችው እናቴ በድንጋጤ ስሜት ምኑ ነው የማችለው ብላ ጠየቀችኝ። እግርህን አንሳ ብሎ ነገረኝ፣ ነገር ግን ማንቀሳቀስ አልችልም አልኳት። እሷም ድሮም እኮ አልችልም ታዲያ ሰውነትህ ደንዝዟል አለችኝ። ለጊዜው ሰውነትህን ማንቀሳቀስ አትችልም ብላ ተናገረች። ነገር ግን ይህ ምላሿ በጭንቅላቴ ውስጥ አንድ ጥያቄን ፈጠረ። ታዲያ እኔ እግሮቼን ማንቀሳቀስ ቃታተኝ ለምንድን ነው የምታዘኝ አልኩኝ። ወዲያውኑ ምን እየተፈጠረ እንደሆነ ገባኝ። ምናልባት እድሜ ዘመኔን በሙሉ መንቀሳቀሻ ልጠቀም ይሁን? ካሁን በኋላ መራመድ ባልችልስ እያልኩ እያሰብኩ መጨነቅ ጀመርኩ። በሕይወቴም ለመጀመሪያ ጊዜ የተስፋ ቢስነት ስሜት ተሰማኝ። በሕይወት ዘመኔ ብዙ የሚያስደነግጡ ነገሮች አጋጥመውኛል። ነገር ግን አሁን ላይ አለመራመዴን ሳስብ ሁሉም ነገር ደበዘዘብኝ። ሕይወቴ ጨለመ። አስቡት፣ ገና የ8 ዓመት ልጅ ሆናችሁ ጓደኞቻችሁ ማረግ የሚችሉትን ነገር ማረግ ሲሳናችሁ፣ መብላት፣ መጠጣት፣ መተኛት፣ መነሳት እንዲሁም ደግሞ ማንኛውንም አይነት እንቅስቃሴ በሰው እገዛ ብቻ ማድረግ ስትችሉ፣ እንደዚህ በማስብበት ወቅትም በድጋሚ ያ ድምፅ በሚያስፈራና በበለጠ ክብር
ድጋሚ አዘዘኝ። አሁኑኑ እግርህን አንሳ አለኝ። እኔም ወዲያውኑ በድንጋጤና በፍርሃት ዘልዬ ተነሳው። በመጀመሪያም ይህን ነገር ያደረኩት ከድምፁ ፍራቻ የተነሳ ነበር። እኔም ከተነሳው በኋላ አልጋው ላይ ቆሜ እናቴን ጠራኋት። እንደተነሳውም በአልጋዬ ላይ በፓንቴ ብቻ ነበር የቆምኩት። ይህ ሁኔታ እንደ ቀልድ የህይወት ዘመኔን በሙሉ ነገር ነው የቀየረው። ምናልባት ከ8 ዓመቴ ጀምሮ አካል ጉዳተኛ ነበርኩ ብዬ ልመሰክርላችሁ እችል ነበር። ነገር ግን እግዚአብሔር ደግ ነው። በአንድ ትዕዛዝ ብቻ ወዲያውኑ ዕጣ ፈንታዬን ቀየረው። ማን አለ ከእግዚአብሔር ውጪ እንደዚህ የሚሳሳልንና የሚያስብልን? በህይወት ዘመኔ በፍጹም ስለ እግዚአብሔር ያለኝን አመለካከት ቀይሬ አላውቅም። በእግዚአብሔር ኃይል በደንብ አምናለሁ። ከዛው ጎን ለጎንም በመለኮታዊ ነገሮች በጣም እመሰጥ ነበር። መለኮታዊ ኃይሎች ይስቡኛል። ገና በልጅነቴም በእንደዚህ አይነት ነገሮች እሳባለሁ፣ መለማመድም እፈልጋለሁ። የሚያሳዝነው ነገር ግን ነፍሴን ብዙ ጊዜ ለዲያብሎስ ለመሸጥ አስቤ አውቃለሁ። ይህንንም ማድረግ የፈለኩት በመለኮታዊ ነገሮች ላይ ካለኝ ጉጉት የተነሳና የበለጠ ገንዘብ ማግኘትና በሰዎች መወደድ ስለምፈልግ ነበር። ነገር ግን እግዚአብሔር ይመስገን ይህ እንዲሆን እግዚአብሔር አልፈቀደም። በሌላ ጊዜ ደግሞ በጥንቆላ ስራና ስርዓቶች ውስጥ ተሳትፌማ አውቃለሁ። ከዚህ በኋላም ጊዜ እየሄደ ወደ 16 ዓመቴ ደግሞ ልውሰዳችሁ። በዚህም ሰዓት እንደማንኛውም የ16 ዓመት ጎረምሳ ሆኛለሁ። ይበልጡንም በግል ህይወቴና በግል ደስታዬ ላይ ማተኮር የጀመርኩበት ወቅት ነው። በዚህም ሰዓት ምንም ስለ እግዚአብሔር ግድ የለኝም። ስለ ኢየሱስ ምንም አይነት ደንታ የለኝም። አይደለም እሱን ኢየሱስ እንኳን ጭንቅላቴን ያሻሸኝን ጊዜ እረስቸዋለሁ። ራስ ወዳድነቴም የሚበልጥ ነገር ፈጽሞ አይታየኝም። እግዚአብሔር እንኳን የዘላለም ዕጣ ፈንታዬን እንደቀየረውና እንደፈወሰኝ ችላ ብያለሁ። በሰዓቱ የማስበው እንደ አብዛኛው ልጅ ስለ ሴቶች፣ ስለ እግር ኳስ፣ ከጓደኞቼ ጋር የተለያዩ ፓርቲዎችን ስለ መሄድ፣ ስለ መዝናናት እንጂ ፈጽሞ ኢየሱስ ክርስቶስ ወይም እግዚአብሔር የሚባል ነገር በጭንቅላቴ ውስጥ አውጥቼው ነበር። በዚህ ወቅትም ላይ ነበር አንድ ሰው ወደኔ ጠጋ አለ። ይህ የሆነው ባስ በምጠብቅበት ሰዓት ነው። ታዲያ ይህ ሰው ከጎኔ ነበርና አንድ ጥያቄን አነሳ። ወደ መንግስተ ሰማያት የምትገባ ይመስልሃል አለኝ። እኔም አዎ እርግጠኛ ነኝ፣ ወደዛ ነው መሄጃዬ አልኩ። እሱም ፈገግ እያለ እንዴት አወክ አለኝ። እኔም ጥያቄ እንደሌለበትና እርግጠኛ እንደሆነ ሰው ጥሩ ሰው ስለሆንኩ ነዋ አልኩኝ። ፈገግ እያለም ይህ እኮ ታዲያ በቂ አይደለም። ከዚህ በፊት ሰርቀ፣ ዋሽተ፣ ተሳድበ ወይም ደግሞ አጭበርብረ ታውቃለህ? እንዲህ ሲለኝ እኔ በሰዓቱ ሁሉንም ነገር አድርጌዋለሁ። ከዚህም አልፎ ዝሙት ፈጽመ ታውቃለህ አለኝ። ነገር ግን ዝሙት ትርጉሙ አልገባኝም ነበር። ታዲያ ቀባ አረገና አንድን ሴት ተመልክታት የተለያየ ሐሳቦች ወደ ጭንቅላት መተው ያውቃሉ? ይህም ማለት የዝሙት ወይም ደግሞ የወሲባዊ ስሜት በጭንቅላት መጥቷል አለኝ። በሰዓቱ ወጣት ቲኔጀር ስለነበርኩኝ እንደዚህ አይነት ነገር በየቀኑ ይመጣብኛል አልኩኝ። እሱም ወዲያውኑ አየህ፣ ስለዚህ ኢየሱስ ያስፈልጋል። ሲጀመር ወደ መንግስተ ሰማያት መግቢያ በር ኢየሱስ ክርስቶስ ብቻ ነው አለኝ። አሁኑኑ ወደ ግል ህይወትህ አስገባው፣ እንደ ግል አዳኝህም አድርገህ መቀበል አለብህ። የሚገርመው በሰዓቱ ምን እያለኝ እንደሆነና ምን እያረግን እንደሆነ እንኳን ምንም አይነት ሐሳብ አልነበረኝም። ነገር ግን እሺ አልኩት። አብሬውም ጸለይኩኝ። ምንም እንዳልተፈጠረ ወደ ቤቴ ተመልሼ ሄድኩ። ቤቴን በገባው ሰዓት ሴት አያቴ ነበረች። እሷም በመቀጠል ዛሬ እንዴት ነበር ውሎ ስትል ጠየቀችኝ። እንደ ቀልድም አድርጌ ዛሬ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀበልኩኝ። ምንም ማለት ምን አላቅም አልኳት። ጌታን ያስቀበለኝም ሰው ሆነ ማንም ሰው ይህን ማድረግ ምን ማለት እንደሆነ የነገረኝ አልነበረም። ስለዚህ ነገሩን ቀለል አድርጌ ነበር የወሰድኩት።
ጌታን ከተቀበልኩ በኋላ የሚሄድበትን አካሄድ አሁንም ቢሆን አልቀየርኩም ነበር። የተለያዩ አደንዛዥ እጾችን እጠቀማለሁ፣ መጠጦችን እጠጣለሁ። አንድ የሚገርማችሁ ነገር ልንገራችሁ። ያገባሁት በ18 ዓመቴ ነው። ትዳር እንኳን ምን እንደሆነ ሳላቅ ነበር ወደዚህ ተቋም የገባሁት። ከዚህም በኋላ ትንሽ ሳልቆይ ወዲያውኑ ተፋታው። ያ ጊዜ ማለት በህይወቴ ጨለማ የምላቸው ጊዜያትና ወቅት የነበረበት ሰዓት ነው። በዚህም ወቅት ቢሆን ከጓደኞቼ ጋር እየተሰበሰብን እንጠጣለን፣ እናጨሳለን፣ የተለያዩ ልማዶቻችንን እናረግ ነበር። ለክፋቱ ደግሞ እኔ አብሬያቸው መዋል የምፈልገውም የምውለውም ከሰይጣናዊ ሰዎች ጋር ነበር። ይህ ማለት በጥንቆላ ላይ የሚሳተፉ ሰዎች ናቸው። የሚገርመው ነገር በአፌ ኢየሱስን ክርስቶስ ተቀበልኩኝ እንጂ በድርጊቶቼ ክጀው ነበር። የሚመስለኝም ሰዎች መጽሐፍ ቅዱስ ካነበቡና መጽሐፍ ቅዱስን ካወቁ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው እንደተቀበሉና እግዚአብሔርን እንደሚያውቁ ነበር። ያ አንድን ሰው ክርስቲያን የሚያስብል መስፈርት እንደሚያሟላ አስባለሁ። በሌላ በኩል እኔ የጥንቆላ ሥራ ውስጥ ተሳትፌ እየጠጣው እየሰከርኩ በተለያዩ አደንዛዥ እጾች ውስጥ ተዘፍቄ እየዘሞትኩና መጥፎ ሥራዎችን እንኳን እየሰራሁ ክርስቲያን ነበርኩ ለማለት ድፍረት ነበረኝ። ድርጊቶቼ ግን በፍጹም ክርስቲያን ነህ አይሉኝም። ምክንያቱም ሰዎችን እንኳን እጅግ በጣም እጠላ ነበር። ሁል ጊዜ እንኳን ለሰዎች አንድን ነገር ለማድረግ ካሰብኩኝ መጀመሪያ ላይ ከነሱ ምን ጥቅም አገኛለሁ ብዬ አስልቼ ነው ምንም አይነት ነገር ላረግላቸው የምችለው። ይህ በትንሹም ሆነ በትልቁ የሚታይ ነገር ነው። ብር እንኳን የማበድረው የነበረው የሚጠቅመኝ ሰው ሆኖ ከታየኝ ብቻ ነው። በጊዜው እንደዚህ አይነት ሰው መሆኔ ለራሴ ጥቅም እና የሚበጀኝ ሆኖ ነበር የሚታየኝ። ነገር ግን ይህ ፍጹም የራስ ወዳድነት ስሜት ነው። ትዝ ይለኛል የዚህ ሁሉ መጥፎነትና ክፋት መነሻ የነበረው በወጣትነት ጊዜ የነበሩኝ ጓደኞች ናቸው። አንድ ቀን እንዲህ ብለው ነገሩኝ። አንተ ስለ ሴት ወይም ደግሞ አብራቸው ካሉት ሴቶች ጋር ካልሆነም ደግሞ ስለምትጠጣውና ስለምታጨሰው ነገር ካላወራህ በስተቀር እኔ እናንተ የጋራ የምንለው ነገር የለንም። ወሬዎችህ እንደዚህ ካልሆኑ ከኛ ዞር በል፣ ለኛ ቡድን አትመጥንም ብሎ ነገረኝ። ከዚህ በኋላ ነው ይህን ነገር እንደ ጥሩ አይቼ መልካሙን ደግሞ እንደ መጥፎ ማየት የጀመርኩት። ይህ ንግግር የሆነው ገና የ12 ዓመት ልጅ እያለው ነው። ነገር ግን ህይወቴን በሙሉ ያቺ ንግግር ቀረጸችኝ። ይህን ነገር ሰበብ ማድረግ አልፈልግም። ነገር ግን ወደዚያ ህይወት የገባሁት ዋነኛው በዚህ ድምጽ ምክንያት ነበር። ይህን ሁሉ የምነግራችሁ ከምትሰሙት ነገር እንድትጠበቁ ነው። መጽሐፍ ቅዱስም እንደሚናገረው አጥብቀህ ልብህን ጠብቅ ይላል። ወደ ልባችሁ የምታስገቡትን ነገር ለመለየት ሞክሩ። ታዲያ ወጣትም እያለው በየቀኑ መስከር፣ በየቀኑ ማጨስ ጀመርኩኝ። የሆነ ሰዓት ላይ እንዲያውም እግዚአብሔርን ማማረር ጀመርኩ። በዚህ ምክንያት ህይወቴ ጨለመ። ይባስም ብሎ ራሴን የማጥፋት ሐሳብ ወደ ውስጤ ይመጣ ጀመር። ህይወቴም ውስጥ እንዲህ የሚል ድምዳሜ ውስጥ ገባው። ወይ እግዚአብሔር አንድን ነገር ያደርጋል ወይ ደግሞ እኔ አንድ ነገር አደርጋለሁ ማለት ጀመርኩ። ይህንን ባልኩበት በቅጽበትም ራሴን የማጥፋት ሐሳቦች ወዲያውኑ እንደ ጉድ ወደ አይምሮዬ ውስጥ ይጎርፉ ጀመር። ነገር ግን ይህ የዲያብሎስ ሥራ ነበር። ዲያብሎስ እስከ መጨረሻው የተስፋ ሙጥጫችሁ ድረስ ይፋለማችኋል። እስክትወድቁለትና ራሳችሁንም እስክታጠፉ ድረስ፣ ራሳችሁን እስክትጥሉ ድረስ ይዋጋችኋል። ነገር ግን ይህንን መዋጋት የምትችሉት በራሳችሁ አቅም ወይም ከደምና ከስጋር ጋር አይደለም። ይልቁንስ ከአለቆች፣ ከስልጣናት፣ ከጨለማ ዓለም ገዢዎችና ከሰማያዊ ስፍራ የክፋት መንፈሶች ጋር ነው። እኔም ባለማወቅ አንድ የሞኝነት ቃል ከእግዚአብሔር ጋር አወራ ነበር። እንዲህ እላለሁ፣ እግዚአብሔር ሆይ ሕይወቴን ሙሉ አቀህ ነበር። እኔም ኃይለኛ ክርስቲያንና ተከታይህ ነኝ። አንድም ቀን ሰው እንኳን ስለ ሃይማኖቴ ሲጠይቀኝ ክርስቲያን ነኝ ለማለት አላፍርም።
ሁል ጊዜ ስላንተም ሲወራ ሸሽቼ አላውቅም፣ ባንተም አምናለሁ። ነገር ግን አንተ በምላሹ እኔን ጣልከኝ፣ እኔን ተውከኝ። ይህ ሁሉ ነገር በሕይወቴ ውስጥ እንዲደረግ ፈቀድክ። እንደዚህ እንድቸገርና እንድረበሽም አደረግክ። ይህንን ስል ግን ከአእምሮዬ አልነበርኩም፣ ምክንያቱም ሰክሬያለሁ፣ አደንዛዥ እጽ ተጠቅሜም ነበር። በዛ ጊዜ በቀን ውስጥ ከ15 እስከ 20 የሚሆን ቢራ እጠጣለሁ። ከዚህም በኋላ ምሬቴን በእግዚአብሔር ላይ ቀጠልኩና እስኪ አንተ አምላክ ከሆንክ ና ውረድና አዋራኝ፣ እንዲያውም ካንተ ጋር መጣላት እፈልጋለሁ። የዚህ ሁሉ ነገር መንስኤ አንተ ነህ፣ ለምን እንዲያውም ፈቀድክ እያልኩኝ መናደድ ጀመርኩ። በዚህ ሰዓትም ዲያብሎስ በጆሮዬ አንድ ነገርን ሹክ እያለ ይሸነግለኛል። አንተ እኮ አትረባም፣ ስለማትረባ ነው። ተመልከት፣ ልጅህን እንኳን ካየህ ስንት ጊዜ ሆነ? አሁን እኮ አንተ ስራ እንኳን የለህም፣ ለማንም አትጠቅምም። በየቤቱ እየዞርክ በየሰው ሰውፋው ላይ ነው የምትተኛው። ሰካራምና ሰነፍ ሌባ ነህ፣ አትጠቅምም እኮ፣ ለምን ራስህን አታጠፋም? እያለ በየጊዜው ይህን ነገር በጆሮዬ ይነግረኛል። ከዚህም በኋላ ሶፋ ላይ ቁጭ ብዬ ቴሌቪዥን ከፈትኩኝ። ቴሌቪዥኑ ቲቢኤን ኔትወርክ ቻናል ላይ ነበር የነበረው። በዚህም ቲቪ ላይ ጆሴፍ ፕሪንስ የሚባል ሰው ያወራል። ይህ ሰባኪ እንዲህ ብሎ ሲናገር ቀልቤን ያዘው። ምናልባት በልጅነታችሁ በ16 ዓመታችሁ የባስ መጠበቂያ ላይ ቆማችሁ የጸለያችሁትን ጸሎት እግዚአብሔር ሊሰማው ይችላል። ምናልባት በዚህ ሰዓት ላይ የአደንዛዥ እጽ ተጠቃሚና የአልኮል መጠጥ ሱሰኛ ልትሆኑ ትችላላችሁ። አሁን ላይ ይህ ነገር ካለ ይህ የእግዚአብሔር ጥፋት አይደለም። እንዲህ እንዲሆን የመረጥከው አንተ ነህ። ይህ ሰው ሲያወራ ልክ በግል እኔን የሚያናግረኝ ይመስላል። በሙሉ የሚያወራቸው ነገሮች ከኔ ህይወት ጋር የተያያዙ ይመስላል። ማውራቱንም ሲቀጥል በድንጋጤ እሰማው ጀመር። ከዚህ በኋላ ሰዎችን የምስሐ ጸሎት ማጸለይ ቀጠለ። እንዲህም አለ፣ ድጋሚ ዳግመኛ መወለድ ከፈለጋችሁና የእውነት ክርስቲያን መሆን ከፈለጋችሁ ይህን ጸሎት ከኔ ጋር አብራችሁ ጸልዩ አለ። ከዚህም በኋላ የምስሐ ጸሎት አብሬ ጸለይኩኝ። በግሌም እንዲህ ያልኩ እያለቀስኩኝ አወራው። ኢየሱስ ሆይ ይቅርታ በድዬሃለሁ፣ እባክህ ይቅርታ አድርግልኝ። ይህ የእኔ ጥፋት ነው፣ ያንተ ጥፋት አይደለም። እኔ ነኝ ህይወቴ እንደዚህ እንዲበላሽ ያደረግኩት። እባክህ ይቅር በለኝና አሁን ከወደቅኩበት ነገር አንሳኝ። ከዚህ ቤት መኖር አልፈልግም። ከዚህ ስፍራ አስወጣኝ። ካለሁበት ውጥንቅጥ ውስጥ አውጣኝ። እኔ አደንዛዥ እጽም ሆነ የአልኮል መጠጥ መጠቀም አልፈልግም። እባክህ እኔ በቃኝ። ወደ ቤተ ክርስቲያን እንድሄድ አርገኝ፣ ስራ ስጠኝ። ከዛ በኋላ መቼም ቢሆን ጀርባዬን ላንተ አልሰጥህም። በዚህ ጊዜ አልልህም፣ እባክህ አንተ አውጣኝ። ይህን ስጸልይ በልቤ ውስጥ የተሰማኝን ብቻ ነበር የተናገርኩት። ይህ ታሪክ በ2009 ዓመተ ምህረት የተከናወነ ነው። ከዚህ ጸሎት በኋላ አንድና ብቸኛ የሆነው ክርስቲያን ጓደኛዬ ደወለልኝ። እንዲህም ብሎ በስልክ ተናገረኝ። እየነዳው በምጸልይበት ሰዓት እግዚአብሔር አምላክ በልቤ ውስጥ አንድ ሸክምን አኖረ። እርሱም አንተ ጊዜያዊ መቆያ እንደሚያስፈልግህና እኔ ቤት ማረፍ እንዳለብህ ተናገረኝ። እኔም ይህን ድምፅ በመስማት ባለቤቴን አናገርኳትና ፈቃዷን ጠየቅኩ። እሷም ፈቃደኛ ነች። አሁን የቀረው አንተ ፈቃደኛ መሆንህ ብቻ ነው። ምናልባት በልብህ ውስጥ አንተም ይህ ነገር ከተሰማ እባክህ ከኛ ጋናና ለተወሰነ ጊዜ ቆይ አለኝ። እኔም የተፈጠረውን ነገር በሙሉ ነገርኩት። አሁን ላይ እየጸለይኩ እንደነበርና እግዚአብሔር ካለውበት ችግር ውስጥ እንዲያወጣኝ እየጠየቅኩት ነበር አልኩኝ። ከዚህም በኋላ እኔም እሺታዬን ነገርኩትና የት እንደሆነ ስጠይቀው እዛው በርህ ላይ ነኝ አለኝ። የሚገርመው ይህን ድምፅ የሰማው እኔ እግዚአብሔርን በማማረድበት ወቅት ነበር። ገና እንኳን የምስሐ ጸሎቴን አልጸለይኩም። እግዚአብሔርን እየተራገምኩ እንኳን እግዚአብሔር ለኔ እያሰበልኝ ነበር። ይህን ስነግራችሁ ፊቴ ላይ እንባ እያወጣሁ ነው። እግዚአብሔር አምላክ ለሚሰድቡትና ለሚረግሙት ምላሹ ፍቅር ነው።
ይህ በሆነበት ሰዓት እንኳን የሚገርመው የነበረኝ አንድ ሻንጣ ብቻ ነበረች። ይህም ሻንጣ በየሰው ቤት እየዞርኩ በማድርበት ጊዜ የተወሰነ ልብስ እንድይዝ ይረዳኝ ነበር። እግዚአብሔር ግን ቸር ነው። ጸሎቴን ከመጸለዬ በፊት ለጸሎቴ ምላሽ ሰጥቶኝ ነበር። ከዚህም በኋላ ላልመለስ ድጋሚ ወደዛ ህይወት ላልገባ ቃል ገብቼ ከጓደኛዬ ጋር መኪና ውስጥ ገብቼ ሄድን። ከዚህም በኋላ ህይወቴን እንዳዲስ ብዬ ጀመርኩኝ። አዲስ ስራ ተቀጠርኩኝ። ከዛም ደግሞ ድሮ የነበሩኝን ስታይሎች በሙሉ ቀየርኩኝ። ጸጉሬን እንኳን ሳይቀር ተላጨሁት። ምክንያቱም አላግባብ የሆነ አስተዳደግ ያለው ረጅም ጸጉር ነበረኝ። እነዛ ሰይጣናዊ የሆኑ ጓደኞቼን ማግኘት አቆምኩ። አስታውሳለሁ እነዚህ ጓደኞች ልብ የሚሰብር ነገሮችን ይሉኝ ነበር። ለምን ያንተን አምላክ እንዳመልክ ትፈልጋለህ? ያንተ አምላክ እኮ ክፋትን እንድታረግ እየፈቀደልህ ነው። አንድ አይነት ኑሮ አይነት እየኖርን እያለ ለምን ያንተን አምላክ አመልካለሁ? እነዚህ ንግግሮች ነበሩ በእግዚአብሔር ላይ እንድናገርና እንድናደድ የሚያረጉኝ። ከዚህም በኋላ ህይወቴን እየቀየርኩ ሳለ አንድ ምስክርነት ማዳመጥ ጀመርኩ። ይህ ምስክርነት የሲድ ሮዝ ምስክርነት ነው። እንዲህም እያለ ይናገር ነበር። እግዚአብሔር በምትፈልጉት ነገር ይናገራችኋል። እግዚአብሔር በህልምና በራእይ ያወራችኋል ይላል። ከዚህም በኋላ ወዲያው ልጅነቴ ትዝ አለኝ። ለካ ያ እግዚአብሔር እኔን በህልሜ ተናግሮኛል። ይህን ነገር ረስቸው ነበር። አሁን ግን አስታወስኩኝ። በ12 ዓመቴ ያየሁትም ህልም ትዝ አለኝ። በአንድ አረንጓዴ የሆነ ስፍራ ላይ ኢየሱስ ቆሞ ነበረ። ትልቅና ግዙፍ የሆነ ገበሬንም ይመስላል። ታዲያ በመቆመበት ስፍራ ላይ ልጆች እየተሽከረከሩና እየተሯሯጡ ይተፉበት፣ ያሰቃዩትና ይሰድቡትም ነበረ። እኔም ከልጆች ውስጥ አንዱ ነበርኩኝ። ከዚህ በኋላ ጠጋ ብዬ አናገርኩት። ለምን አንተ ኃያል ጠንካራ እያለህ ምንም ነገር ማረግን እየቻል ለምን ሰዎች እንደዚህ ሲያስጎሳቁሉና ሲያሰቃዩህ ዝም ትላቸዋለህ አልኩት። ከዛ በኋላ ያ ገበሬ ከዓይኖቹ ላይ እንባ ዘለላ ዱብ እያለ እኔ ልጆቹን እወዳቸዋለሁ፣ ነገር ግን እነሱ አይወዱኝም፣ እንዲያውም በምላሹ ይጠሉኛል። በሰዓቱ ግራ ገብቶኝ ነበር። ምክንያቱም ያን የሚያክል ኃያል ፈጣሪ እንዴት እንደዚህ ሊደክም ቻለ እላለሁ። ነገር ግን ድካም አይደለም፣ ይልቅንስ ፍቅርና ደግነት ነው። ከዳንኩና አዲስን ህይወት ማጣጣም ከጀመርኩኝ 4 ዓመት አስቆጠርኩኝ። ይህ ማለት ወደ 2014 እንደ አውሮፓውያን አቆጣጠር ሆኗል። ለመጀመሪያ ጊዜ ጉብኝት ያደረኩት በዚህ ቀን ነበር። ምሽት ላይ እንደለመድኩት ጸሎት አድርጌ ተኛው። ነገር ግን ስነቃ የተኛውበት ቦታ አልነበረም ራሴን ያገኘሁት። ስነቃም አንድ የሚያምር አረንጓዴ የሆነ ስፍራ ውስጥ ነበርኩ። ይህ ስፍራ እጅግ በጣም ሰፊና ለመርገጥ የሚያሳሱ ሳሮችና አበቦች አሉበት። እንዴት ማስረዳት እንዳለብኝ አላውቅም። ነገር ግን በዚህ ስፍራ ውስጥ አንድ የማይታወቅ ንፋስ ነገር አለ። ይህ ንፋስ ህይወት አለው። ሙሉ ሳሮችን ያንቀሳቅስ ነበር። በዚህ ስፍራ ላይ ሁሉም ነገር ህያውና ህይወት ያለው ነገር ነው። በዚህ ስፍራ ላይ የማቃቸውን ሰዎች አየው። ነገር ግን እነዚህን ሰዎች ያወቅኳቸው ከዚህ በፊት አይቻቸው ሳይሆን በውስጤ ውስጥ አንድ የማላቀው ዕውቀትን ተካፍዬ ነበር። ከነዚህ ሰዎች መካከል ደቀ መዛሙርት ይገኙበታል። በእነሱ ግን ተገርሜ ሳልጨርስ ኢየሱስን ድጋሚ ለሁለተኛ ጊዜ አገኘሁት። የሚያምር ቡኒ የሆነ ፀጉር አለው። ነጭና ወርቃማ የሆነ ካባ የሚመስል መጎናጸፊያን አርጓል። ኢየሱስ በቆመበት ስፍራ ላይ ክብሩ ይታይ ነበር። በአጠቃላይ ቁመናው እጅግ በጣም የሚስብና ማራኪ ነበር። ከዚህም በኋላ የኢየሱስን አይኖች ስመለከት አስደነገጠኝ። ምክንያቱም አይኖቹ ልክ እንደ ውቅያኖስ አይነት ናቸው። የተለያዩ ቀለማትም በውስጡ ነበሩ። ከአይኖቹ የሚወጡት ነጸብራቅም የሆነ ህይወት ያለውን ነገር ይሰጣል። አይኖች ውስጥ ፍቅር ይታያል።
በአይኖቹም ውስጥ ራሴን ተመለከትኩኝ። ነገር ግን ራሴን በማይበት ሰዓት ማንኛውም ሰው ራሴን እንደሚያይ ወይ ደግሞ እኔ ራሴ መስታወት እንደማይ አይነት መልክ አልነበረኝም። ይልቁንስ ኢየሱስ በራሱ እይታ የሚያየኝን እይታ አየው። በእርሱም እይታ እኔ ፍጹም ሰው ነበርኩ። በአይኖቹ ውስጥ ስመለከትም ምንም ነቀፋ የሌለብኝ ሆኜ ታየኝ። የሚገርመው ነገር ከአይኖቹ ውስጥ የብቻ ሳይሆን ሕይወት ይወጣ ነበር። ከዚህም በኋላ ከኢየሱስ ጋር የነበረ አንድ ደቀ መዝሙር ጴጥሮስ እንዲህ ብሎ ኢየሱስን ጠየቀው። ኢየሱስ ሆይ መቼ ነው የምትመለሰው አለ። ኢየሱስም ወደ እኔ ዞር አለና በዛ በሚያምረው ፈገግታ አንድ ዕቃን ሰጠኝ። ያ ዕቃ በውስጡ እንደ አሸዋ አይነት ነገር የነበረውና አሸዋው ከላይ ወደ ታች ተዘቅዝቆ የሚታይ ወይም ደግሞ በእንግሊዘኛው ሃወር ግላስ ተብሎ የሚጠራ ነው። የአሸዋ ሰዓትን ለመቁጠር ያገለግላል። በዛ አሸዋ ውስጥ የነበረው ሰዓት እጅግ በጣም ጥቂት ነበር። በዚህ መስታወት ውስጥ ያለው አሸዋ ከጥቂት ሰዓታት በኋላ እንደሚያልቅ ያስታውቃል። ከዚህም በኋላ እንደዚህ ብሎ ተናገረኝ። በ8 ምዕራፎች ውስጥ እመጣለሁ፣ በቅርብ እመጣለሁ አለኝ። ነገር ግን እስካሁን ድረስ በ8 ምዕራፍ ያለው ነገር አልገባኝም። ነገር ግን አንድ ነገር አውቃለሁ። ይህንንም ላስጠነቅቃችሁ ወይም ደግሞ ላበስራችሁ እፈልጋለሁ። ኢየሱስ ክርስቶስ በቅርቡ ይመጣል። አሁን የነገርኳችሁ የሰማይ የመጀመሪያ ጉብኝቴ ነበር። ሁለተኛው ደግሞ በ2022 የማለት ከመጀመሪያው ጉብኝት ከ8 ዓመታት በኋላ ነበር። ቀኑን በእርግጠኝነት ባላስታውስም ወደ ሰኔ 18 አካባቢ ይጠጋል። በሰዓቱ በተለያየ ምክንያት እጅግ በጣም ቁጡ ሰው የምሆንበት ወቅት ነበር። አብዛኛውም ጊዜ ቁጣ በፍቅሬ መካከል ይገባል። ይህንንም መቆጣጠር ስላቃተኝ ብዙ ጊዜ ጸሎቴን አድርሻለሁ። ብዙ ጊዜም በብዙ ሰው ተመክሬያለሁ። ባለቤቴም ልጆቼም ይህንን የቁጣ አመሌን እንዳቆምና ቶሎ ተናዳጅነቴን እንዳቆም ነግረውኛል። በዚህ ሰሞን ነበረ ልክ ወደ መኝታዬ ከገባው በኋላ ወደዛ ህልም ውስጥ የመጣሁት። በማገለግልበት ቤተክርስቲያን ውስጥ ራሴን አገኘሁት። በዛም ስፍራ ላይ አንድ ሰው በመስኮት አንገቱን አጮልቆ ና ወደ ቢሮ ግባ ይለኛል። የሚገርመው ግን በዛች ቤተክርስቲያን ውስጥ ምንም አይነት ቢሮ የለኝም። ነገር ግን እሺ ብዬ ወደዛ ቢሮ ውስጥ ገባሁ። ስገባም በቢሮ ውስጥ የነበረው ሰው ዛሬ ከአምላክ ጋር ቀጠሮ አለ አለኝ። ይህም በተናገረኝ ቅጽበት ግራ በመጋባት ውስጥ እያለው ወዲያውኑ ወደ ተኛውበት አልጋ ተመለስኩኝ። ድንገትም በተኛውበት ቦታ ላይ የእሳት ነበልባል ተፈጠረና በዛ እሳት ውስጥ ገባው። እሳቱም እየተሽከረከረ እንደ አውሎ ነፋስ ይወስደኝ ነበር። በጣም የሚፈጥንም አይነት አካሄድ ነበረው። እንደምንም ብዬ ወደ ታችም ስመለከት ራሴን ተኝቼ አየሁት። ወዲያውኑ ችግር የለውም ባለቤቴ እንደነቃች እኔን እዛ ላይ ስለምታይኝ ምንም አትደነግጥም አልኩኝ። መቼስ ሞቼ አይደለም ይህንን የማየው እያልኩ ለራሴ ነግረው ጀመር። ከዚህም በኋላ ድጋሚ ወደዛ ወደሚያምር ስፍራ ሄድኩኝ። ራሴንም ሳገኝ ሰግጄ አንገቴ ዝቅ ብሎ ነበር። አንገቴም በትንሹ ቀና አርጌ መመልከት እችል ነበር። በትንሹም ቀና ስል ኢየሱስ ክርስቶስ በቀኝ በኩል ተቀምጦ አየው። ከሱ በስተግራ ደግሞ አንድ ዙፋን የሚመስል ነገር አለ። ወዲያውኑ ደስ አለኝ፣ ምክንያቱም በዛ ስፍራ ላይ ኢየሱስ ክርስቶስ ነበር። የነበረውም ዙፋን በደንብ አይታይም ነበር። ነገር ግን የነጎድጓድ ድምፅ ይሰማል። መብረቅም በላዩ ላይ እያንዣበበ ይመስላል። ልክ እንደ ልብ ምት አይነት ድምፅም ያሰማል። ሙሉ በሙሉ ለመረዳት እንኳን እጅግ የሚከብድ አይነት ነበር። አካባቢው ላይ የተወሰኑ ረጃጅም የሆኑ የሚያስፈሩና ግዙፍ የሆኑ መላእክቶች ነበሩ። ከበስተኋላይም በኩል የተወሰኑ ሰዎች እየዘመሩና እያመሰገኑ ይሰማል። ሃሌሉያ የሚል ድምፅም በእኩል አካሄድ ይሰማል። የሚገርመው ሰዎቹ የሚያወጡት ድምፅ የተለያየ ነበር። ነገር ግን በአንድነት ሲመጣ እጅግ ውብ ነው። አይደለም እሱ በግል የሚያወጡት ድምፅ እንኳን
እጅግ በጣም ማራኪ ድምፅ ነበር። በስፍራው ላይ እልፍ አእላፍ የሆኑ የሰው ብዛት ነበር። በዛው ቁጥር ልክም መላእክቶች በብዛት ነበሩ። የሚገርመው በስፍራው ላይ ምንም አይነት ጣሪያ ሽፋን አልነበረም። ነገር ግን መሬቱን መመልከት ይቻላል። መሬቱ ሕያውና ነፍስ ያለው ነው። አብሮ እግዚአብሔርን ያመሰግናል። የተለያየ በህብረ ቀለማት ያጌጠና የተሽቆጠቆጠ ነበር። ኢየሱስ ክርስቶስም በስፍራው ላይ በብዙ ወርቅና የተለያዩ ማዕድናት ያጌጠና ያማረ ልብስ ለብሷል። የልብሱ ቀለም ቀይ ነበር። እንደ ሌላው ጊዜ አልለበሰም። በላዩም ላይ የወርቅ አክሊል ለብሷል። ኢየሱስን ስትመለከቱት አንድ ነገር በደንብ ታስተውላላችሁ። እሱም የኢየሱስን ትህትና ነበር። ኢየሱስ ትሁት ነው። ኢየሱስ ክርስቶስ ከልቡ ትሁት ነው። ይህን ነገር ከኢየሱስ ክርስቶስ አጥብቀን መማር አለብን። ለዛም ነው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እንዲህ ብሎ የተናገረው፣ ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ ብሏል። የኢየሱስ ክርስቶስን ትህትና በሰውኛ ማሰብ ይከብዳል። ኢየሱስ በስፍራው ላይ ከነበሩት በሙሉ እጅግ በጣም ግዙፍና የሚያስፈራ ነገር ግን በፍቅር የሚገል ነው። ነገር ግን ያ ሁሉ እሱን ይበልጥ ትሁት ነው ያደረገው። በዛ ሰዓት ላይ የኢየሱስ ዓይን ልክ እንደ እሳት ነበልባል ነበር፣ ቀይም ይመስላል። ልክ ዮሐንስ በራእዩ እንዳለው ዓይኖቹ እንደ እሳት ነበልባል ናቸው ያለውን አስታወሰኝ። ኢየሱስ ለፍርድ ሲመለስ ዓይኖቹ እንደ ነበልባል ሆኖ ይመጣል። ስፍራውም ላይ ከሃሌሉያ ወዲያውኑ ቅዱስ 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 ወደሚል አንድ አይነት ድምፅ መጣ። ጻድቅ ነህ፣ ቅዱስ ነህ፣ ታላቅ ነህ የሚል የማመስገን ድምፅ በአንድነት በጩኸት ይሰማ ነበር። ድምፁ እጅግ በጣም ኃይለኛ ከመሆኑ የተነሳ እጅግ በጣም ያስፈራ ነበር። ነገር ግን እኔ በሰዓቱ ምንም አይነት ፍርሃት የሚባል በውስጤ አልነበረም። ይልቁንስ በፍርሃት ፋንታ ውስጤን በሰላም ሞልቶታል። ኢየሱስ ባለበት ስፍራ በሙሉ ሰላም አለ። ለዚህም ነው የሰላም አለቃ ተብሎ የሚጠራው። ኢየሱስ ሰዎችን እጅግ በጣም ይወዳል። እኔን እንኳን ሲያገኘኝ አንድም ጊዜ አልወቀሰኝም ነበር። ይህን ኃጢአት ሰርታል፣ እንደዚህ ብለህ ተናግረኸኛል ብሎ እንኳን አያውቅም። ብዙ ጊዜ እንዳስቀየምኩት አውቃለሁ። ነገር ግን ሲያገኘኝ ይንሰፈሰፍልኛል። ልክ ለረጅም ጊዜ አይቶት እንደማያውቀው ልጁ ነው የሚያየኝ። ኃጢአቶችን እያነሳ አይኮንነኝም። ከዚህም በኋላ ኢየሱስ በታላቅ ድምፅ ማውራት ጀመረ። ኢየሱስ በሚያወራበት ሰዓት መንፈስ ቅዱስ በትከሻዬ ላይ ከብዶ ይተረጉምልኝ ነበር። እንዲህም አለ፣ እነዚህ ሰዎች መረን ወጥቷቸዋል። ሰዎቹ ዓለም ላይ እነሱ ኃይለኛ እንደሆኑ ያስመስላሉ። ከነሱም በላይ እንደሌለ አድርገው ዓለምን ይስሏታል። ነገር ግን እግዚአብሔር ለፍርድ ይመጣል። አንድ ቀን ለፍርድ እመለሳለሁ። በቅርቡ የአሜሪካ መንግስት ይገለበጣል። አዲስ የሚወጣውም ሰው በሙሉ ሙሰኞቹንና ጉበኞቹን ያነሳቸዋል፣ ያጋልጣቸዋል። በውስጥም የሚሰራውን ክፋትና ዓለማዊ ሥራዎች በሙሉ ይደመስሳል። ብዙ ኃጢአተኞችና ክፉ የሚሰሩ ሰዎችም ይጋለጣሉ። ቤተ ክርስቲያኔ ነገሮች እንዲከናወኑ በቀላሉ እየፈቀድኩኝ መስሏታል። ለሚከናወነው ነገር በሙሉ ዝም ያልኩኝ ይመስላታል። ነገር ግን የማረገውን ነገር በቅርቡ ይመለከታሉ። ከዚህም በኋላ መንፈስ ቅዱስ እንዲህ ብሎ ተናገረኝ። የፍርድ ቀን በቅርቡ ይመጣል። ኢየሱስ ክርስቶስ ወደ ዓለም ይመለሳል፣ ስንዴውንም ከእንክርዳዱ ይለየዋል። ኢየሱስ ክርስቶስ በምድር ላይ ላሉ ኃጢአተኞች ጥቂት የጸጋ ጊዜን ሰጥቷቸዋል። ይህን የምህረቱን ጸጋ ግን ካልተጠቀሙ የምህረት ደጅ ትዘጋለች። ሰዎች የፍርድ ቀን ከመምጣቱ በፊት ያላቸውን ነገር ማስተካከል አለባቸው። ከኢየሱስ ክርስቶስ ጋር ያላቸውን ህብረት ማስተካከል ግድ ይላቸዋል። ኢየሱስ እንዲህ ብሎ ተናገረ፣ ሂድ ለቤተ ክርስቲያኔ በቅርቡ እየመጣው እንደሆነ አስጠንቅቃት አለኝ።
ሰይፌ ወደዛ ቦታ ይመጣል። ይህንን በድጋሚ ሰይፌ ለፍርድ ቀን ይመጣል ብሎ 3 ጊዜ ነገረኝ። ይህንን በሚናገርበት ሰዓት መንፈሴ ወደ ስጋዬ እየተሳበች መጣች። ወዲያውኑ ተመልሼም ወደ ሰውነቴ ውስጥ ገባው። ነገር ግን መጨረሻ ላይ የተናገረው ቃል በጆሮዬ ውስጥ ያቃጭል ነበር። ወዲያውኑ ከነቃው በኋላ ባለቤቴን ካልጋዬ ላይ እንድትነሳ እያረኩኝ ሰማሽ? የእግዚአብሔርን ቃል ሰማሽ? እግዚአብሔር በዚህ ቦታ ላይ አለ፣ ተነሺ አልኳት። እሷ ግን ይህን ሁሉ ስናገር በእንቅልፍ ውስጥ ነበረች። ከዚህ በኋላ እኔም መተኛት አቃተኝ። በኃይል ተሞልቼ ነበር። ከመኝታ ቤቴም ወጥቼ ወደ ሳሎን ወረድኩኝ። በዛም ሆኜ አጥብቄ መጸለይ ጀመርኩ። በልሳንም እየጸለይኩና በኃይለኛው በመንፈስ እየተሞላው መቀጣጠል ጀመርኩ። ይህን ያየሁትን ነገር ለማንም ከመናገሬ በፊት ሳምንቱን ሙሉ ጸልዬበታለሁ። ከባለቤቴ በስተቀር ለማንም አልተናገርኩም ነበር። ነገር ግን በሳምንቱ ወዲያውኑ እግዚአብሔር በድጋሚ ተናገረኝ። እኔ ይህንን ያሳየሁ ለሰዎች እንድትናገር ነው አለኝ። ያኔ የኢየሱስን ትህትና ካየው በኋላ በውስጤ ምንም አይነት የጨለማ ሥራ ሊሰለጥን አልቻለም። ምንም አይነት ንዴትም ሆነ ቁጣን ከውስጤ አስወግጃለሁ። እንዲሁም ድሮ የነበረብኝን የዝሙትና ፖርኖግራፊ የመመልከት ሱስ ከውስጤ አስወግጃለሁ። አሁን ላይ ከባለቤቴ ጋር በሚኒስትሪ ውስጥ አገለግላለሁ። በጎና ጥሩ ስራዎችንም እንሰራለን። በእርግጥ እነዚህን መስራታችን አያጸድቅንም። ነገር ግን ከአንድ ክርስቲያን እንደሚጠበቀው ያንን እናደርጋለን። ከዚህ በኋላ ነው በህይወቴ የማረሰውና እስካሁን ድረስ የማስበውን ነገር የተመለከትኩት። እሱም ወደ ገሃነም የገባው ቀን ነው። እጅግ በጣም የሚያስጠላ ቦታ ነው። ዋሻም ይመስላል። ነገር ግን ይህ ዋሻ የተከበበው በሚያማምሩ የተፈጥሮ ድንጋዮች ሳይሆን እጅግ በጣም በሚያስጠላና በሚያስፈራ ጨለማ የሆነ ነገሮች ነው። ይህንን ህልም ሳይ አስታውሳለሁ። በ3 የተለያዩ ቀናቶች ውስጥ ነው። እነዚህ 3 ቀኖች ግን በአንድ ሳምንት ውስጥ ነበሩ። ይህን ምስክርነት ስነግራችሁ ስሜታዊ ላለመሆን እጥራለሁ። ነገሩ ግን እጅግ በጣም ልብን ይነካል። ከ5 እስከ 6 ሜትር የሚያክሉ ፍጡራን ነበሩ። እነዚህ ፍጡራን የተለያዩ ቅርጻ ቅርጾች ያላቸው ነበሩ። ግማሾቹ ልክ እንደ ጊንጥ አይነት፣ ሌሎቹ ደግሞ በደረታቸው እየተሳቡና ግዙፍ የሆኑ ፍጥረቶች ነበሩ። ረዘም ያለ የሚያስጠላና የሚያስፈራ ጥርስና አይን አላቸው። አንድ ሰው በዚህ በገሃነም ውስጥ ተመለከትኩ። ይህ ሰው መጠሪያ ስሙ ጄሪ ይባላል። የሞተው 49 ዓመቱ ላይ ነው። በዚህ ስፍራ ላይ ሁሉም አጋንንቶችም ሆነ ሰዎች ራቁታቸውን ነበሩ። ታዲያ አጋንንቶቹ ይህ ጄሪ የሚባለውን ግለሰብ ከጭንቅላቱ ጀምረው ቆዳውን እየነጩ ይልጡት ነበር። መንጋጭላውንም እየያዙ ከጭንቅላቱ ያላቅቁታል። ግማሽ ሜትር በሚደርስ ጥፍራቸውም በአፉ ውስጥ ይገቡና ጉሮሮን አልፈው ሰንጥቀው በጥሰው ያወጡት ነበር። አንድ በአንድም በዛ በጠንካራ እጆቻቸው እየነቃቀሉና እየበጣጠሱ የሰውነት አካሉን ያጎድሉ ጀመር። ይህ ሰው ይህ ሁሉ እየተደረገበት አይሞትም፣ ነገር ግን እሪ ብሎ ይጮሃል። እንዴት መንጋጭላ እንኳን ሳይኖረው ይጮህ እንደነበር ለመረዳት ይከብዳል። እንደዛ ጎድተውትም አላበቁም ነበር። ይልቁንስ ስጋውን በሹል ጥርሶቻቸው እየዘነጣጠሉ ይገምጡትና ይበሉት ነበር። በዚህ ሁሉ ጄሪ ያለቅስና ይጮሃል። በሰዓቱ ላይ ጄሪ መሞት ነበረበት። ነገር ግን ሳይሞት በማልቀስና በመጮህ ላይ ነበር። እያንዳንዱን አካላቶቹንም በልተው እንደጨረሱ ጄሪ እንዳዲስ ወደዚህ ስፍራ ይመጣል። ይህ ነገር በድጋሚ እንዳዲስ ይፈጠራል። በገሃነም ውስጥ አንድም ጤነኛ ነገር የለም። ከመሬቱ ማስጠላት ጀምሮ በውስጡ ያለው ሙቀትና የሚገማ ሽታ አያስቀምጥም ነበር። ሁሉም ነገር እንኳን ቢቀር ጨለማውና ግማቱ ብቻ የሰው ልጅን ወዲያውኑ የመግደል አቅም ነበረው። ከዚህም በተጨማሪ በሲኦል ውስጥ አንድ ነገር አለ። እሱም ትላልቅ የማይሞቱ ነጫጭ ትሎች ናቸው።
እነዚህ ትሎች ወደዳችሁም ጠላችሁም ሰውነታችሁን ይመገቡታል። ትሎቹ አንዳንዱ ልክ የድመት ያክል ግዝፍና አለው። ሹል የሆኑ ጥርሶቻቸው ሳይቀሩ ይታያሉ። በዚህ ስፍራ ላይ ምንም አይነት እረፍት የሚባል ነገር ፈጽሞ የለም። ይህን ነገር ባላየው ብዬ እመኛለሁ። ሲኦልን በአጠቃላይ ባላየው የሚል ሐሳብ አለኝ። በተለይ ደግሞ ትላልቁም ወንዱም ሴቱም አጋንንቱም ራቁቱን ሆኖ ማየት አይን ላይ የሚቀር ምስል አለው። አንዳንዱ ሰዎች ደግሞ ከዚህም የከፋ ቅጣት አላቸው። አንዳንዶቹን ባረጀና በሻገተ ሰንሰለት ግራና ቀኝ እጆቻቸውን በስተው ያስሩታል። ይህም በኋላ ሳይራሩላቸው በግራና በቀኝ አርገው ያንን ሰንሰለት ይስቡታል። አጋንንቶቹ በሙሉ የሚያስቡትን መመልከት እችል ነበር። የሚያስቡት በጠቅላላ እንዴት ይህንን ሰው የበለጠ ማሰቃየትና የበለጠ መጉዳት እንደሚችሉ ብቻ ነው። በዛ ስፍራ ላይ የሚሰቃዩት ሰዎች ምንም አይነት ኃይልም ሆነ ስልጣን የላቸውም። ለሚደረጉትና ለሚደረግባቸው ነገሮች በሙሉ ተላልፈው ይሰጣሉ። እነሱም ምንም ማድረግ አይችሉም ነበር። አንዳንዶቹ አጋንንቶች ይህንን በማየት ይደሰቱ ነበር። ሳቃቸውና ፈገግታቸው ከዓይናቸው ጥግ እስከ ዓይናቸው ጥግ ይደርሳል። ያስፈራሉ። ፈገግ ሲሉም ጥርሶቻቸው ለሃጭ በተሞላው መልኩ ለሃጭ እየተንጠባጠበና የሚያስፈራ ሹል ጥርሶቻቸው ይታይ ነበር። በዚህ ስፍራ ላይ ስትሆኑ ሽብር፣ ጭንቀት፣ ፍርሃትና የመሳሰሉት የክፋት ስሜቶች በሙሉ በአንድ ላይ በአንድነት ይመጡባችኋል። እንዴት የሚጨንቅ ስፍራ ነው! እነዚህ አጋንንቶች እነዚህን ሰዎች ሲጫወቱባቸውና ሲያሰቃዩአቸው እስከ ሞትም ድረስ ይበታትኗቸውና ድጋሚ ሲፈጠሩ እንደ አዲስ ያንኑ ስቃይ ሲያረጉባቸው እጅግ ደስተኛ ይሆናሉ። በእንደዚህም ድርጊታቸው ይረኩ ነበር። የሚያሳዝነው ግን ይህ ብቻ ሳይሆን ይህንን ድርጊታቸውን የሚፈጽሙት ለዘለዓለም ነበር። በዚህ ስፍራ የሚሰቃዩ ሰዎች በፍርሃት ጭልጥ ብለው ተውጠዋል። የሚያሳዝነው ነገር ስለሚደረግባቸው በደልም ሆነ ችግር ምንም ማምጣት አይችሉም። መቃወም እንኳን አይችሉም ነበር። የሚያሳዝነው ይህን ነገር መቆጣጠር አይችሉም። ምክንያቱም አንዴ በምድር ላይ እያሉ የተሳሳተውን ምርጫና አካሄድ ሄደዋል። አንዳንዶቹ አጋንንቶች ሰዎቹን ሲያሰቃዩ ያናግሯቸው ነበር። ለመሰቃየት ዝግጁ ነህ እያሉ በሚያስጠላና በሚያስፈራ ድምፅ ያሸብሯቸዋል። ከዚህም በኋላ የሚዘገንን ነገር በእነዚህ ሰዎች ላይ ይፈጽማሉ። አንዳንዱን የሚያረጉትን ነገር ለሚዲያ የማይመጥን ቃላትን መናገር ይሆንብኛል እንጂ እጅግ በጣም የሚሰቀጥጥና አሁን እያሰባችሁበት ካለው ነገር ይበልጡኑ የባሰ የሚያስጨንቅና የሚያስፈራ ነው። በመጀመሪያ ይህን ነገር ስመለከት መጮህና ማልቀስ ጀመርኩ። ኢየሱስ ሆይ ምን እየተፈጠረ ነው? እባክህ ና ወደዚህ ስፍራ፣ ይህንን ነገር አላየህም እያልኩኝ ጮህ ነበር። እንዲህ ያልኩኝ በምጮህበት ሰዓት ወዲያውኑ ወደ ተኛሁበት ስፍራ ተመለሱ። ስነቃም የነበርኩበት ክፍል እጅግ በጣም ቀዝቃዛ ነበር። ነገር ግን ሰውነቴ ግሏል። ከዛም በላይ ደግሞ ላብ በላብ ሆኛለሁ። ከዚህም በኋላ ከመኝታ ቤቴ ወጣሁና ወደ ሳሎን ሄድኩኝ። እየተራመድኩም የተፈጠረውን ነገር በመርበትበትና በመረበሽ ስሜት አሰላስለው ጀመር። ይህን ነገር አይደለም ማውራት ማሰብ ራሱ ያስለቀሰኝ ነበር። ነገር ግን አንድ ጊዜ እግዚአብሔር ልቤን ፈወሰው እንጂ ይህ በሰውኛ የማይቻልና ከአቅም በላይ የሆነ ሸክም ነው። ሲኦልን ማየት ቀላል ነገር አይደለም። እኔም እንድትመኙት አልሻም። ምክንያቱም ለዘለዓለም የሚረብሽ ስሜትን በልባችሁ ውስጥ ይፈጥራል። ይህን ነገር እግዚአብሔር ራሱ ካልፈወሰውና ካልነካችሁ በስተቀር ከልባችሁ ውስጥ ማውጣት እጅግ በጣም ከባድ የሆነ ነገር ነው። ከዚህ በኋላ ከሁለት ቀን በኋላ ተኛው። ከመተኛቴ በፊት ግን ሙሉ ቀን ሳለቅስ ነበር የምውለው። ምክንያቱም ከሁለት ቀን በፊት ያየሁት ህልም እያስታወሱ
በእርግጥ የመጀመሪያውን ቀን ምንም አይነት እንቅልፍ በአይኔ አልዞረም ነበር። ከዚህም በኋላ በሁለተኛው ቀን ከተኛው በኋላ ነው ይህንን ህልም ማየት የጀመርኩት። አሁንም በተኛውበት ቅጽበት ወደዛ ስፍራ ተመለስኩኝ። አሁንም የነበሩት ልዩ ፍጥረቶች ናቸው። ልክ እንደ አዞ አይነት ሰውነት ያላቸውና ከአዞ የሚገዝፉ የሚያስፈሩም ነበሩ። ያላቸውም የሰውነት ቅርጽ ሆነ ባህሪ ከተፈጥሮ ህግ ውጪ ነበር። አንዳንዶቹ ቀያይ አይኖች አላቸው፣ ሌሎች ደግሞ አረንጓዴ የሆነ ሰውነትን ይዘዋል። ከመጠን በላይም ግዙፍ ናቸው። አንዳንዶቹ ደግሞ ረጃጅም የሆነ እግር ይኖራቸውና እጃቸው እጅግ በጣም አጭር ይሆናል። ሌሎች ደግሞ የጭንቅላት ቅርጻቸው የተለየና ክብ ያልሆነ ይሆናል። የፊታቸውም አቀማመጥ ልክ ያልሆነ ነው። አንዳንዶቹ ደግሞ በሚያስደነግጥ ሁኔታ ልክ የድመት አይነት መልክና ፊት ቅርጽ ይኖራቸዋል። ሰውነታቸው ደግሞ ልክ እንደ ሰው አይነት ይሆናል። የአንዳንዶቹ የአጋንንቶች መልክ አቀማመጥ ደግሞ ከወገባቸው በታች እየዞረ ነው። እግራቸው ወደ ኋላ ዞሯል። ከላይ ግን ሰውነታቸው ወደፊት ነው። ሌሎቹ ደግሞ የሰው ቅርጽ ይኖራቸውና ነገር ግን ተገልብጠው ነው የሚሄዱት። አንዳንዶቹ ሲንቀሳቀሱ ራሱ ወገባቸውን እየሰባበሩ ነበር። ልክ እየደነሱ ይመስላል፣ ነገር ግን ለነሱ እንቅስቃሴ ነው። የሚያሳዝነው ነገር በምድር ላይ አሁን ዳንስ እየመሰላቸው እንኳን ልክ እንደነዚህ አይነት አጋንንቶች እንቅስቃሴ የሚያደርጉ ብዙ ሰዎች አሉ። ነገር ግን በአጋንንት ቁጥጥር ስር እንደሆኑ እንኳን አያውቁም። በፍጹም እነዚህን አይነት ነገሮች ማየት መቋቋም አልቻልኩም ነበር። ለማየትም ፈቃደኛ አይደለሁም። አለቅስ ነበር። ደግነቱ ይህ ሁሉ ነገር ሲሆን የሰዎቹ ህመም አይሰማኝም ነበር። ነገር ግን የህመማቸው ብዛት ያስታውቃል። አይደለም እነዚህ አጋንንቶች ሲያሰቃያቸው ይቅርና በአጋንንቶቹ ውስጥ ያለው ድምፅ ብቻ እነዚህን ሰዎች ያሰቃያቸውና ያሸብራቸው ነበር። ገሃነም በፍርሃት የተሞላች ስፍራ ነች። 100%ም ፍርሃት በዛ ስፍራ ላይ ነግሷል። በይበልጡኑ ደግሞ በጭካኔ የጎለበተች ስፍራ ነች። አንዳንድ ሰዎችን ከፀጉራቸው አንስታ ጭንቅላታቸውን የምትነቅል አጋንንት አለ። ይህን ሲያረጉ አይደለም መራራት ይባስ ብሎ ይደሰቱ ነበር። የደስታም ሳቅ ይስቃሉ። እንደዚህ የሚደርስባቸው ሰዎች ከመነጨቱና ከመንገላታቱ በላይ ደግሞ በገሃነም ውስጥ ያለው እሳትና ማቃጠል ይለበልባቸው ነበር። እውነቱን ስነግራችሁ አሁን የምነግራችሁ ብዙ ቃላቶችን ቆጥቤ ነው። ምክንያቱም አብዛኞቹ በገሃነም ውስጥ የሚደረጉት ነገሮች ለመናገርና ለሚዲያ አይመጥኑም። የባሰ የሚከፉና የጭካኔ ሥራ የተሞላበት ስፍራ ነው። እነዚህ አጋንንቶች ሰዎችን ሲያሰቃዩ ከትንፋሻቸው የእርካታ ስሜት ሲወጣ ይሰማል። ብዙ ሰዎችም በዚህ ገሃነም ውስጥ የተለያየ ስሜቶች ነበሯቸው። አንዳንዶች እግዚአብሔርን ይራገማሉ፣ ሌሎች ደግሞ ይለምናሉ። እግዚአብሔር ሆይ እባክህ አንድ ዕድል ብቻ ስጠኝ ይላሉ። ሌሎች ደግሞ እባክህ ከዚህ ስፍራ ለምወዳቸው ሰዎች ላከኝ፣ 5 ሰከንድ ብቻ እናግሬያቸው ልምጣ፣ ለ5 ሰከንድ ብቻ ልረፍ ይላሉ። ይህን ነገር ማየት እንዴት ይከብዳል! አንዳንዱን ሰዎች ሹል የሆነ ብረት ላይ ወስደው ፈጥፍጠው ይሰኳቸው ነበር። በዚህም ፍጹም የሆነ ደስታ ይሰማቸዋል። ነገር ግን በፍጹም የርህራሄ ስሜት በውስጣቸው የለም። የእነዚህን አጋንንቶች ድምፅ መስማት ብቻ እጅግ በጣም ያስጠላል፣ ያስፈራልም። ሙሉ ሰውነታችሁም ውስጥ የሚገባ የድምፅ አቅም አላቸው። ይህንን ድምፅ ልክ ስሰማም ከተኛሁበት ነቃው። ከነቃውም በኋላ ማልቀስ ጀመርኩ። ኢየሱስ ሆይ እባክህ ለምንድነው እንደዚህ አይነት ነገር የምታሳየኝ እላለሁ። ከዚህ ነገር ለመፈወስ ብዙ ጊዜ ወስዶብኛል። በሶስተኛውም ቀን ይህንን ቦታ ስገበኝ ልክ እንደዚሁ አጋንንቶች ሳይራሩ ሰዎችን ሲያሰቃዩ ነበር ያየሁት። ምንም
አይነት የመራራት ስሜት አልነበራቸውም። አንዳንዴ እነዚህ አጋንንቶች የክፋት ጥግን ያደርጋሉ። የሚወዱትን ልጅ ወይም ደግሞ ገና ጨቅላ የሆነ ልጃቸውን ያስታቅፏቸዋል። ከዚህ በኋላ ልክ እንደሚጠሉት ወይም ደግሞ የሚፈሩትን ሰው ይመስሉና ከኋላ ያሯሩጣቸውና ያሸብሯቸው ነበር። እነዚህ ደግሞ ልጆቻቸውን የያዙ ሰዎች እግሬ አውጭኝ እያሉ ይሮጣሉ። ለማምለጥ የሚሞክሩትም ከምን እንደሆነና እያስመለጡ ያሉትም የሚወዷቸውን ጨቅላ ልጆች እንደሆነ እያሰቡ በሽብር ይሞታሉ። ከዚህ በኋላ እነዚህ አጋንንቶች ልጅ የታቀፉትን ሰዎች ወደ አንድ ጉድጓድ እንዲወድቁ ያደርጓቸውና በዛ ጉድጓድ ውስጥ ድጋሚ ስቃዩን ይቀጥሉታል። የሚያሳዝነው ነገር ይህ አንዴ የሚሆን ክስተት አይደለም። ልክ እነዚህ ሰዎች ሲሞቱ ወዲያውኑ በቅጽበት በድጋሚ ይህንኑ ስቃይ ያልፉታል። ነገር ግን በድጋሚ ያው ስቃይ ይመለሳል። እነዚህን ሰዎች ጥቁር የተጠበሰ አጥንት ብቻ እስኪቀራቸው ድረስ ያንገላቷቸዋል፣ ያሰቃያቸው ነበር። ይህን ያየሁትን ህልም ለመናገር ብዙ ጊዜያት ወስዶብኛል። ይህንንም ምስክርነት እንዳልናገር ብዙ ተግዳሮቶች አጋጥመውኛል። ዲያብሎስም በጆሮዬ ሹክ ይለኝ ነበር። ይህን ነገር በሙሉ እኮ ጭንቅላት ውስጥ የተፈጠረና ራስ የሳልካቸው ምስሎች ናቸው ይለኛል። አንተ ውሸታም ነህ፣ ይህ የምታወራው ነገር በሙሉ በውሸት ላይ የተመሰረተ ነው እያለ ሹክ ይለኝ ነበር። በዚህ ምክንያት ትልቅ ግራ መጋባት ውስጥ አልፌያለሁ። ይህ ጊዜ ለኔ ከባድ ጊዜ ነበር። ለረጅም ጊዜያትም ይህን ነገር ገና ለመጀመር አፌን ስከፍት አለቅስ ነበር። ይህ ነገር እግዚአብሔር ባይፈውሰኝ ኖሮ ለመናገር እንኳን ይከብደኝ ነበር። ብዙ ቀንም ለሙሉ ቀን ያክል አልቅሻለሁ። ግማሽ ቀን ወይ ደግሞ ለሰዓታት ሳይሆን ሙሉ ቀን አልቅሻለሁ። ምንም ያህል ኢየሱስ ክርስቶስ ራሱ ቢያናግረኝ እንኳን ዲያብሎስ በብዙ አቅጣጫ ይቃወመኝና ያጠቃኝ ነበር። ይህን ምስክርነት ወደዚህ ከማውጣቴ በፊት ብዙ ውጊያዎችን ተጋጥሜያለሁ። ይህ ሁሉ ከሆነ በኋላ አንድ ቀን በህልሜ አባቴ ወደኔ መጣና እያለቀሰ ልክ አባቴ እግዚአብሔርን እንደሚወክል አይነት ሆኖ እንባዎቹ ራሱ የሚያብረቀርቁና የሚያምሩ ነበር። እኔም እየጮኩኝ ከኔ ራቅ እለው ነበር። ምክንያቱም አባቴ ብዙ ጊዜ እኔን ይገርፈኝ ነበር። እኔም በመደንገጥና በመርበትበት ስሜት እየጮኩና እየተናገርኩ አሁኑኑ ከኔ ራቅ እያልኩኝ እጮና አለቅስ ነበር። አባቴ ግን እያለቀሰ ይቅርታ አድርግልኝ፣ ይህን ነገር ስላሳየሁ ይቅር በለኝ አለኝ። አባቴ የህይወቴን ዘመን በሙሉ እወድሃለሁ ወይም ደግሞ ይቅርታ የሚሉ ቃላቶችን አውጥቶ ሰምቼው አላውቅም ነበር። ስለማይወደኝ ሳይሆን የድሮ ሰው ስለነበረ ነው። ከዚህም በኋላ እያለቀስኩኝ ይቅርታ ስለጮኩብህና ስላስደነገጥኩ ይቅር በለኝ እለው ጀመር። ከዛም በኋላ ዝም ብሎ መጥቶ አቀፈኝ። ያ ስሜት ወዲያውኑ የእግዚአብሔርን ፍቅር በውስጤ አጋባብኝ። ከዚህም በኋላ የፍቅር ስሜት ወዲያውኑ ውስጤን ወረረው። አሁን ላይ ከዛ ሁሉ ጭንቀት ተፈውሼ ይህንን ምስክርነት ለመጀመሪያ ጊዜ ወደ እናንተ አቅርቤዋለሁ። በእውነት ሲኦል በጣም የሚያስፈራ ስፍራ ነው። ለሁሉም እንደየዋጋው ይከፈለዋል። በአንድ ጊዜ ያየሁትን አረሳም። አንድ በምድር ላይ እያለች ብዙ የምታማና እጅግ በጣም ሰዎችን የምታጣላ በውሸት የምትመሰክር ሰው ነበረች። ይቺ ሴት ቀጠሯ ደረሰና በገሃነም መጣች። ይቺን ሴት ሲያሰቃዩት ምላሷን እየጎተቱ ያወጡና በሹል ነገር አንድ እንጨት የሚመስል ነገር ላይ ይቸነክሩታል። ከዚህ በኋላ ምላሷን እየመቱና እየነከሱ እስክትሞት ድረስ ያሰቃዩት ነበር። አንዳንዶቹን ደግሞ በምድር ላይ ያሉ የተሳሳተ አማልክትንና የተሳሳተ ነገርን እያመለኩ የኖሩትን በሲኦል ውስጥ ሲያገኟቸው ያሾፉባቸውና ይቀልዱባቸው ነበር። በዛ በአስቀያሚ ድምፃቸው እስኪ ለአምላክህ ጸልይ እያሉ ሰዎችን ያሰቃዩ ነበር። እወቁ፣ ያለው አንድ አምላክ ብቻ ነው። ሊመለክ ሊሰገድለት የሚገባው እግዚአብሔር ብቻ
ብቻ ነው። ይህንን ደግሞ አለማወቅ ከቅጣት አያድንም። ይህንን የምትሰሙ ሰዎች በሙሉ ይህንን ነገር አላውቅም ማለት አትችሉም። አሁን ሰምታችሁታል። በህይወት ዘመናችሁ በሙሉ ምርጥ ውሳኔ መወሰን ከፈለጋችሁ ኢየሱስ ክርስቶስን እንደ ግል አዳኛችሁ አርጋችሁ መቀበል ነው። ይህ የሚወዳደር የሌለው ምርጡ ውሳኔያችሁ ይሆናል። አንድ ነገርን ልብ ብላችሁ ስሙን። እናንተ ፈለጋችሁም አልፈለጋችሁም ኢየሱስ ክርስቶስ ጌታ ነው። ይህንን ጌታ የማትቀበሉ ከሆነ ብታምኑም ባታምኑም ወደ ገሃነም እሳት ትጣላላችሁ። ገሃነም እሳት አባባል ወይም ደግሞ ሰዎችን ለማስፈራራት የተፈጠረ ምናባዊ ምስል ሳይሆን የእውነት ያለ ነገር ነው። እግዚአብሔር አምላክ እኔን ወይም ደግሞ እግዚአብሔርን የሚያገለግሉትን አገልጋዮች የበለጠ አድርጎ ከማንም በላይ አይወዳቸውም። ሁሉንም ሰው እኩል ይወዳል። ለሁሉም ሰው እኩል እድል ተሰጥቶታል። ይህን እድል የመጠቀም ኃላፊነት ግን የናንተ ነው። ትክክለኛውን ምርጫ የመወሰን ኃላፊነት የናንተ ብቻ ነው። በዚህ ምርጫችሁ ግን አንድ ነገርን አስተውሉ። ለምትመርጡት ምርጫ ትጠየቁበታላችሁ። እግዚአብሔር አሁንም ቢሆን ይፈልጋችኋል። በውድቀታችሁም ጊዜ እግዚአብሔር ተንሰፍስፎ ይፈልጋችኋል። እግዚአብሔር እናንተን እንኳን ሲመለከታችሁ ምድር ላይ ብቸኛ የቀራችሁት ልጁ አድርጎ በመንሰፍሰፍ ዓይን ነው የሚያያችሁ። እባካችሁ በሕይወታችሁ ቁመር አትጫወቱ። በሲኦል አትቋመሩ። ወደዛ አስቀያሚ ቦታ መሄድ ማለት በሕይወታችሁ ለመግለጽ እንኳን በሚከብድ አይነት ስቃይ ውስጥ ለዘላለም ትሰቃያላችሁ። ስለዚህ አደራ እላችኋለሁ፣ ኢየሱስ ክርስቶስ ጋር እብረት አድርጉ። ከኢየሱስ ጋር ኪዳናችሁን አድሱ። አሁኑኑ ወደ ኢየሱስ ክርስቶስ ተመለሱ። የመዳን ቀን ዛሬ ነው። ይህ የሮቤን ምስክርነት ነው። ምናልባት በሕይወታችሁ ላይ ከእግዚአብሔር ጋር ያላችሁ መንገድ የቀና ካልሆነና በእግዚአብሔር መንገድ የማትመላለሱ ከሆነ አሁን ላይ ደግሞ ከኢየሱስ ክርስቶስ ጋር ኪዳናችሁን ማደስ ከፈለጋችሁ ከታች ባለው ስልክ ደውሉልን ወይም ደግሞ በኮሜንት ሴክሽን ላይ ጻፉልን። ከዚህም በፊት በእግዚአብሔር ቤት ታገለግሉ የነበረና ከእግዚአብሔርም ጋር ህብረት ኖሯችሁ ከጊዜ ሂደት በኋላ ግን ይህ ህብረታችሁ ከቀዘቀዘና አሁን ላይ ማደስ ከፈለጋችሁም አናግሩ። የተሰጠችን ቀን ዛሬ ነች። ዛሬን እንጠቀምባት። ለዛም ነው መጽሐፍ ቅዱሳችን የመዳን ቀን ዛሬ ነው የሚለን። በዚህ ምስክርነት ብዙ ነገሮችን እንደምታስተካክሉና እንደምትለውጡ እናምናለን። ከዚህ ምስክርነት ብዙ እንደተማራችሁበት አንጠራጠርም። ይህን ምስክርነት ለብዙዎች በማጋራት ለብዙዎች እንዲደርስ አድርጉት። ምስክርነቱን ከእንግሊዘኛ ወደ አማርኛ ቀጥታ የተረጎምንላችሁ አማርኛ ቲዩቦች ነን። ስላዳመጣችሁን እናመሰግናለን። ተባረኩ።